የቀጠለው የጅቡቲ ድፍረት እርምጃና የተፈራው የአፋሮች ጥቃት። ኢትዮጵያና ጅቡቲ በብዙ መስክ ሽርክ ናቸው። እንደ የጠራ አማርኛ የሚናገሩት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ናቸው። በእርግጥ አማርኛ ቋንቋ መናገራቸው ብዙ የሚያስገርም አይደለም። ምክንያቱም ኢስማኤል ኦማር ጊሌ የተወለዱትም የተማሩትም ኢትዮጵያ ውስጥ ነው። ኢትዮጵያና ጅቡቲ ሁለት ሀገራት ናቸው ብለው ለማመን የሚቸገሩ ስለመሆናቸውም በተለያዩ ጊዜያት ሲናገሩ ይደመጣል። ለኢትዮጵያ ያላቸው ፍቅር ያን ያክል ነው ይባላላቸዋል። ታላቋ ኢትዮጵያ በጅቡቲ ጥገኛ ናት ብቻ ሳይሆን ጅቡቲም በኢትዮጵያ ጥገኛ እንደሆነች ይታወቃል። አገራቱ ተነጣጥለው ተጣልተውና ተለያይተው መኖር የሚችሉ አይደሉም ይባላላቸዋል። ያስተሳሰራቸው ባህል፣ ታሪክና ማንነት ብቻ ሳይሆን በዋናነት የባህር መግቢያና መውጫ በር ነው። ጠንካራ የሚባል ኢኮኖሚያዊ ትስስር እንዳላቸውም ይታወቃል። የኢትዮጵያ ኢኮኖሚ ጅቡቲ ላይ የተጣበቀ ሲሆን የጅቡቲ የፖለቲካ መረጋጋትና ኢኮኖሚ ደግሞ በኢትዮጵያ እጅ እንዳለ ይነገራል። አሁን ግን ነገሮች ተበለሻሽተዋል። ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረች በኋላ ጅቡቲዎች ፊታቸውን ወደ ካይሮ አዙረዋል። ሁለተኛ ሀገራችን ብለው ይኖሩ የነበሩ ኢትዮጵያንንም እያደነች ትገኛለች። በርካቶችም በእግር ከጅቡቲ ወደ ሀገራቸው እየተፈናቀሉ በመምጣት ላይ እንደሚገኙም ዘገባዎች ያመላክታሉ። አንድ ነገር ሲፈጸም ምላሽ መስጠት ተፈጥሯዊ ነውና በኢትዮጵያ ክልከላ የተዳፈነው የአፋሮች የፖለቲካ እንቅስቃሴ ለጅቡቲ አስፈሪ ሆኗል። ስለ ጅቡቲና ኢትዮጵያ የቀጠለው ውጥረት፣ ስለ ጅቡቲ የውስጥ ፖለቲካና ጅቡቲ ተወልደው አድገው ላለፉት 26 ዓመታት ጅቡቲን እየመሩ ስላሉት ኢስማኤል ኦማር ጊሌ የዳሰስንበትን ዝግጅት እስከ መጨረሻው ድረስ ተከታተሉን ዘንድ በአክብሮት እንጋብዛለን። የጅቡቲ መንግስት ህጋዊ ሰነድ የሌላቸው ኢትዮጵያን ይውጡልኝ ካለ በኋላ ከሰሞኑ አፈሳ ጀምሯል። በርካታ ኢትዮጵያን እየታፈሱ ወደ ማቆያ እየገቡ ስለመሆኑም በርካታ መረጃዎች ያሳያሉ። ብዙዎች አፈሳውን በመስጋት በእግር በጅቡቲ ወደ ኢትዮጵያ እየገቡ እንደሚገኙም የዘ ሪፖርተር ዘገባ ያመላክታል። በየቀኑ በጋላፊና በደዋሌ አቅጣጫ ከ100 እስከ 150 የሚጠጉ ኢትዮጵያን በእግራቸው ከጅቡቲ ወደ ሀገራቸው እየገቡ ይገኛሉ። ጅቡቲ ሰነድ የሌላቸው ኢትዮጵያን ለመያዝ ድሮን ጭምር ጥቅም ላይ እያዋለች ስለመሆኗ ተሰምቷል። ጅቡቲ እስከ 50 ሺህ የሚጠጉ ኢትዮጵያንን በጀመረችው ዘመቻ ልታስወጣ ትችላለች ነው የተባለው። አገሪቱ ኢትዮጵያን እያስወጣች ያለችበት ምክንያት የሚታወቅና የተደበቀ ተብሎም በሁለት ሊለይ ይችላል። አገሪቱ ሰነድ አልባ ኢትዮጵያንን ከሀገሬ እንዲወጡ የምፈልገው ወንጀል ስለበዛብኝ ነው፣ አደንዛዥ እጽ፣ የኮንትሮባንድ ንግድና የተለያዩ ወንጀሎች ስለበዙ ነው ስትል ተደምጣለች። እነዚህን ወንጀሎች የሚሰሩት ደግሞ ከጎረቤት ሀገራት በህገወጥ መንገድ የገቡ ሰነድ አልባ ስደተኞች በመሆናቸው ለቀው እንዲወጡ አደርጋለሁ ብላለች። በዚህ የማስወጣት ዘመቻ ውስጥ ኬንያንና ሶማሊያን ዜጎች አሉበት ተብሎ የነበረ ቢሆንም በኋላ ላይ ግን ዋና ኢላማዎቹ ኢትዮጵያን ብቻ ሲሆኑ ታይቷል። ኢትዮጵያውያን ጅቡቲ ሀገራችን ናት ብሎ ነበር የሚያስቡት። እንዲህ አይነት ነገር ይመጣል ብለው አላሰቡም። ኢትዮጵያና ጅቡቲም እንደ አንድ ሀገር ነው የሚታሰቡት። ራሳቸው ጅቡቲዎች እንደዛ ነው የሚሉት። አሁን በመንግስታቸው ውሳኔ ደስተኞች አይደሉም የሚሉም መረጃዎች እየወጡ ነው። ጅቡቲዎች ይህን ነገር እንዲቆም እስከ መጠየቅም ደርሰዋል። ነገር ግን መንግስታቸው በአቋሙ እንደገባበት ሲሆን ጅቡቲ የሰራተኛ እጥረት ሊያጋጠማት ይችላል እየተባለም ይገኛል። ይህ እውነተኛውን የውጡልኝ ምክንያት የሚያሳይ ነው። ጅቡቲ ኢትዮጵያን ከሀገር የውጡልኝ ማለቷ ከቀይ ባህር ውጥረት ጋር የተያያዘ መሆኑን በርካታ አስተያየት ሰጪዎች ሲናገሩ ቆይተዋል። በተለይ የግብፁ ፕሬዝዳንት አልሲሲ ጅቡቲ መምጣታቸው፣ ሁለቱ ሀገራት የተለያዩ ስምምነቶችን መፈራረማቸው የኢትዮጵያን ሰነድ አልባ ስደተኞች መውጣት ዋነኛ ምክንያት ነው ተብሏል። ሌሎች ከወደብ አገልግሎት ጋር የተያያዙ መስተጓጎሎችም እያጋጠሙ ይገኛል። እነዚህን የሚመለከቱ ለረጅም ጊዜ ጥብቅ ወዳጅ የነበሩት ኢትዮጵያና ጅቡቲ በአሁኑ ሰዓት ሆድና ጀርባ መሆናቸው እየተነገረ ነው የሚገኘው። እንግዲህ ጉዳዩ በዚህ የሚቀጥል ከሆነም ለሁለቱ ሀገራት መልካም ያልሆነ ውጤት ማምጣቱ አይቀርም እየተባለም ይገኛል። ምናልባት ኢትዮጵያ ሊደርስባት የሚችለው ከወደብ ጉዳይ ጋር የተያያዘው ነው። ወደብ አገልግሎት መስተጓጎል፣ የወደብ ኪራይ መጨመር፣ ምናልባትም አለፍ ሲል ጅቡቲ በወደቦቿ የሚስተናገደውን የሸቀጥ አይነት ወደ መምረጥ ልትወርድ ትችላለች። አንድ በስደት የሚኖሩ የጅቡቲ ፖለቲከኛ ግብፅና ጅቡቲ ኢትዮጵያ የጦር መሳሪያ እንዳታስገባ ለማድረግ ጭምር መዋየታቸውን ለአፍሪካን ኢንሳይደር ተናግረዋል። ታዲያ የሁለቱ ሀገራት ውጥረት በጅቡቲ ላይ ምን ሊያመጣ ይችላል? ኦማር ጊሌን የሚያስፈራቸው የአፋሮች እንቅስቃሴ። ጅቡቲ ሁሉ ነገሯ ከኢትዮጵያ ጋር የተጣበቀች ሀገር ናት። ኢኮኖሚያ ኢትዮጵያ በምትከፍላት የወደብ አገልግሎት ላይ የተመሰረተ ሲሆን ከ1.2 ሚሊዮን በላይ የሚጠጋ ሕዝብ ያላት ጅቡቲ ፖለቲካዋም ከኢትዮጵያ ጋር ጥገኛ እንደሆነ ይነገራል። ጅቡቲ ኢትዮጵያ አፍና የያዘችላት አንድ ፈንጅ አላት። እርሱም የአፋሮች እንቅስቃሴ ሲሆን በሦስቱ ሀገራት የሚገኙት ማለትም በኤርትራ፣ በጅቡቲ ያሉ አፋሮች ወደ አንድነት ለመምጣት ያለመ የፖለቲካ ትግል አላቸው። ትግላቸው የትጥቅ ትግልን ያካተተ ሲሆን በጅቡቲ ያሉ አፋሮች ከጅቡቲ ሳጎሳዎች ጋር ጥሩ ግንኙነት የላቸውም። እነዚህ የጅቡቲ አፋር ታጣቂዎች ኢትዮጵያን እንደመጠጊያ ቢያስቡም ለረጅም ጊዜ ኢትዮጵያ ለጅቡቲ መረጋጋት ስትል ይህን ሳትቀበል ቀርታለች።
በቅርቡ የጅቡቲ መንግስት የድሮን ጥቃት የፈጸመባቸው እነዚህ የጅቡቲ አፋር ታጣቂዎች ነበሩ። ጅቡቲ ከኢትዮጵያ ጋር የገባችበት ውጥረት በዚህ ከቀጠለ የአፋሮች ካርድ በኢትዮጵያ ሊመዘዝ ይችላል። ጅቡቲ ነፃነቷን እንደ አውሮፓውያን አቆጣጠር 1977 ዓ.ም ካገኘች ጀምሮ ስልጣን ላይ ያለው የሶማሊያ ኢሳዎች ፓርቲ የሆነው ፒፕልስ ራሊ ፎር ፕሮግረስ የተሰኘው ገዢ ፓርቲ ሲሆን ከዓመታት በፊት ከሌሎች ድርጅቶች ጋር ጥምረት ፈጥሮ ዩኒየን ፎር ፕሬዚደንሻል ማጆሪቲ በሚል ስያሜ ስልጣኑን በብቸኝነት ተቆጣጥሯል። ፓርቲው ከመንግስት መዋቅር ጋር የአንድ ሳንቲም ሁለት ገጽታዎች ያለው ሲሆን የገዢው ፓርቲ ከፍተኛ ባለስልጣን መሆን ማለት በቀጥታ ከፍተኛ የመንግስት ባለስልጣን ቦታን ያጎናጽፋል። ገዢው ፓርቲ እስከታች ባሉ መዋቅሮች የራሱን አባላት በመሰግሰግ ሁሉን ነገር መቆጣጠር ችሏል። ሆኖም የአገሪቱ ፖለቲካ ከድሮ ጀምሮ በጎሳ በተለይ ደግሞ በቤተሰባዊ ዝምድና ላይ የተመሰረተ ስለሆነ ከአገሪቱ የሀብትና ስልጣን ክፍፍል በመገለሉ ሳቢያ ያኮረፈው ህዝብ በርካታ እንደሆነ ይታወቃል። አናሳዎቹ አፋሮች ጠቅላይ ሚኒስትርነቱን ቢይዙም ዋናው ስልጣን ሙሉ በሙሉ በኢሳ ተወላጆች ፕሬዝዳንት ኡመር ጊሌ ቁጥጥር ስር ይገኛል። ፕሬዝዳንቱ ጭራሹንም በሕገ መንግሥቱ በለወዝሩ ተገድቦ የነበረውን የስልጣን ዘመናቸውን እንደ አውሮፓውያን አቆጣጠር በ2010 በማሻሻል ገደቡን በማንሳት እስካሁን ጅቡቲን እየመሩ ይገኛል። ይህ ጅቡቲ አፋሮችን አስቀይሞ እስከ ትጥቅ ትግል የደረሰ ፍልሚያ እያካሄዱ ነው። ጅቡቲ ከኢትዮጵያ ጋር ግጭት ውስጥ መግባቷን የምትቀጥል ከሆነ ኢትዮጵያ አፋሮችን እንቅስቃሴ ልደግፍ ብሎም የኦማር ጊሌን መንግስት አደጋ ላይ ልጥል እንደምትችል እየተነገረ ይገኛል። በጅቡቲ ያለመረጋጋት ቢነሳ ፈረንሳይ ሆነች ሌሎች በጅቡቲ ወታደራዊ ሰፈር ያላቸው ሀያላን መንግስታት ፕሬዝዳንቱን ደግፈው ጣልቃ ላይገቡ ይችላሉ። ምክንያቱም ምዕራባውያን ጅቡቲ ውስጥ በሚፈጸም ሰብአዊ መብት ጥሰት ብለውም በፖለቲካዊ ማሻሻያዎች አለመኖር ቅር እንደተሰኙ ይነገራል። ለዚህም ይመስላል ፕሬዝዳንቱ ቻይና በሀገራቸው ጦር ሰፈር እንድትገነባ በመፍቀድ ከአሜሪካ ጋር ከባድ የፖለቲካ ቁማር የጀመሩት። የዕድሜ ባለጸጋው ፕሬዝዳንት ጉሌት የጤና ሁኔታቸው እያሽቆለቆለ መሆኑን የሚጠቁሙ ዘገባዎች መውጣት ከጀመሩ ሰነባብተዋል። ያም ሆኖ ግን እስካሁን ተተኪያቸው ማን እንደሆነ እንኳን ፍንጭ የሰጡበት ሁኔታ የለም። ከኢትዮጵያ ጋር በዚህ ልክ እልህ ውስጥ መግባታቸው ግን ለስልጣናቸው ስጋት ሊሆን ይችላል። በጠቅላላው አሁን የጅቡቲ መጻኢ ዕጣ ፈንታ ፕሬዝዳንት ጊሌ እጅ ውስጥ ይገኛል። ሆኖም ፕሬዝዳንቱ መሰረታዊ የፖለቲካና የፖሊሲ መዋቅራዊ ማሻሻያዎች በማድረግ እውነተኛ ፖለቲካዊ ብዝሃነት ከማስፈን ይልቅ በከፋፍለ ግዛት ፖሊሲያቸው ተቃዋሚ ልሂቃንን በጥቅማጥቅም በመደለል ስልጣናቸውን በማስቀጠል ገፍተውበታል። የአካሄዳቸውም ፖለቲካዊ አደጋ እንዳረገዘ ግልጽ እየሆነ መጥቷል። ይህም በሌሎች አፍሪካ ሀገራት የተለመደ አካሄድ ሲሆን ያም ሆነ ኢትዮጵያና ጅቡቲ የገቡበትን ውጥረት ካላረገቡ ለሁለቱ ሀገራት አደጋ ይዞ መምጣቱ አይቀሬ ነው እየተባለ ይገኛል። የሁለቱን ሀገራት ቅራኔ ግብጽ ለመጠቀም መስራቷም አይቀርም። በነገራችን ላይ የጅቡቲ እንዲሞን የኢትዮጵያ ዲፕሎማሲ ችግር ውጤት ተደርጎ ሊወሰድ ይችላል። ቀደም ሲል ኢትዮጵያን ዲፕሎማቶች ጅቡቲን በጫት ይደሉ እንደነበር ታሪክ ይነግረናል። ኢትዮጵያና ጅቡቲ በብዙ መስክ ሽርክ ናቸው። የአማርኛ ሊቁ ኦማር ጊሌ የጅቡቲው ፕሬዝዳንት ኦማር ጊሌ የተወለዱት ኢትዮጵያ ውስጥ ሲሆን የልጅነታቸውን ጊዜ ያሳለፉትም በድሬዳዋ አካባቢ እንደሆነ ይነገራል። በድሬዳዋ እድገታቸው ሁሉንም ኢትዮጵያን በሚገባ ያውቃሉ። አማርኛን ጨምሮ በርካታ ቋንቋዎችን ይናገራሉ። የተወለዱት እንደ አውሮፓውያን አቆጣጠር 1947 ዓ.ም ሲሆን አሁን ዕድሜያቸው 78 ደርሷል። ስልጣን ከያዙ ደግሞ 26 ዓመታትን አስቆጥረዋል። ስልጣናቸውን የወረሱት ከቤተሰባቸው ሲሆን ከሳቸው በፊት የጅቡቲ ፕሬዝዳንት የነበሩት አጎታቸው ኦማር ጎሌድ አብቲደን ነበሩ። ኦማር ጊሌ የጎሳ ሐረጋቸው የሚመዘዘው ከሶማሊያ በኩል ነው። ለዚህ ነው አፋሮች ተቃውሞ የሚያነሱባቸው። ከኢሳ ጎሳ ዲርኖስ ጎሳ የሚመዘዘው የፕሬዝዳንቱ የዘር ሐረግ በጅቡቲ ውስጥ ኃይለኛ እንደሆነ ይነገራል። ጅቡቲን የሚመሯትም ከዚሁ ቤተሰብ የመጡ ብቻ ናቸው። ኦማር ጊሌ ከድሬዳዋ ወደ ጅቡቲ ሄዱት የከፍተኛ ደረጃ ትምህርታቸውን ሳያጠናቅቁ ገና በ18 ዓመታቸው ነበር። ወዲያው ስልጣን አግኝተው የጅቡቲን ፖለቲካ ተቀላቀሉ። ጊሌ እንደ ማንኛውም የአፍሪካ መሪ በዱባይ ቅንጡ መኖሪያ ቤቶች ያሏቸው ሲሆን ጅቡቲም የራሳቸው ብቻ ንብረት እስክትመስል ድረስ እንደፈለጉ ያሽከረክሯታል። ኢትዮጵያ ሁለተኛ ቤታቸው እንደሆነች የሚናገሩት ፕሬዝዳንቱ ለኢትዮጵያ ክፉ ሐሳቢ ናቸው ብሎ መደምደም አይቻልም። ቀለል ባሉ ዲፕሎማሲያዊ መግባባቶች ካፈገፈጉበት መመለስ ይቻላል። በእርግጥ የኢትዮጵያ የባህር በር ጥያቄ ራሷን ጅቡቲን በቀጥታ ባይመለከታትም ልዩነቱን ማስፋቱን ግን አይቀርም። ኢትዮጵያ የራሷን ወደብ ማግኘት ብችል ጅቡቲ ከኢትዮጵያ የምታገኘውን በዓመት በቢሊዮን የሚቆጠር ዶላር ታጣለች። በርካታ ሀያላን ጠርታ የጦር ሰፈር ሰጥታ የምትገኘው ገንዘብ ከኢትዮጵያ ከምታገኘው እጅግ በጣም ያነሰ ነው። ስለዚህ ኢኮኖሚያዊ ጥቅሟን ስለሚነካ ማኩረፏ የሚጠበቅ ነው። ነገር ግን ኢትዮጵያም ይህን ታሳቢ ያደረገ የፖለቲካ ዲፕሎማሲ መስራት ያስፈልጋት ነበር። ምክንያቱም አሁን ባለው ሁኔታ ጅቡቲ የኢትዮጵያ እስትንፋስ ነችና ነው። አበቃን። ሰናይ ጊዜን ተመኘን።